በአሜሪካን የፋሚሊ ቪዛ ላይ አዲስ ህግ ወጥቷል። ሁለት ጎራዎችን የከፈለው ያላገቡም አግብተው ከፋሚሊ የወጡ ከ21 ዓመት በላይ የሆኑ ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ የአቪዬሽን፣ የቪዛ፣ የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። የፋሚሊ ቪዛ ምን መስፈርቶች አሉት፣ እንዲሁም አዲስ ህግ የወጣውን ከኦገስት 22 2025 አዲሱን የፋሚሊ ቪዛ ህግና 10 የሚሆኑ መስፈርቶችን በዝርዝር እናያለን። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። የሚገኘው የአሜሪካን ኤምባሲ በተለያዩ የቪዛ አፕሊኬሽኖች ወደ ኤምባሲው የቪዛ ቀጠሮ እየተቀበለ ይገኛል። ከዚህ መካከል እንግዲህ በአዲሱ ህግ የሚቀበለው የፋሚሊ ቪዛ መስፈርቶችን አሟልተው ለሚመጡ ስለዚህ እነዚህን የቪዛ መስፈርቶችን አሟልታችሁ ወደ አሜሪካን ኤምባሲ የምትገቡባቸውን 10 መስፈርቶችን ነግራችኋለሁ። እነዚህን አሟልታችሁ ወደ አሜሪካን ኤምባሲ በፋሚሊ ቪዛ መግባት ትችላላችሁ። ከናንተ የሚያስፈልገው አንድ ነገር ብቻ ነው። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ደግሞ ሼር በማድረግ አብራችሁን ሁኑ። ኢትዮ ትራቭሎች ነን። ቆዩ። የፋሚሊ ቪዛ ምን መስፈርቶች አሉት በዝርዝር እናያለን። እንደሚታወቀው የአሜሪካን ኤምባሲ በርካታ የቪዛ መስፈርቶችን እያየ ወደ አሜሪካን እየወሰደ ይገኛል። ከቅርብ ጊዜ ጀምሮ እንግዲህ በ3 ወር ቪዛ ከተጀመረበት በርካታ ከሴፕቴምበር 1 ጀምሮ የአሜሪካን ኤምባሲ የ2 ዓመት ቪዛውን ወደ 3 ወር ቪዛ እንደመለሰ ይታወቃል። በጉብኝት ቪዛ ማለት ነው። ያ ማለት በቢ1 በቢ2 የቪዛ አፕሊኬሽኖችን እያየ ቪዛቸውን አፕሩቭ እያደረገላቸው ይገኛል። አሁን ላይ የፋሚሊ ቪዛ በተመለከተ 22 ጀምሮ የወጣውን አዲስ ህግ ነግራችኋለሁ። ይሄ ማለት እድሜያቸው ከ21 ዓመት በላይ የሆነ አግብተው ከቤተሰቦቻቸው ጋር የሚኖሩ ወይም ከቤተሰቦቻቸው ውጭ የሚኖሩ በጉዲፈቻም ሆነ በተለያዩ ማደጎ ውስጥ ያሉ ሰዎችን የአሜሪካን ኤምባሲ ከፋሚሊ ቪዛ ሰርዟቸዋል ማለት ነው። ምክንያቱም ራሳቸውን ችለው ከ21 ዓመት በላይ ከቆዩ እነዚህ ግለሰቦች ራሳቸውን ስለቻሉ ከ21 ዓመት በላይ እድሜያቸው ከ21 ዓመት በላይ የሆኑትን የፋሚሊ ቪዛ ሙሉ በሙሉ አውጥቷቸዋል ማለት ነው። ይጠበቅባቸዋል እነዚህ 10 የሚሆኑ መስፈርቶች። እናንተ አሜሪካን ሀገር ላይ ቤተሰብ ካላችሁ አባት፣ እናት ወይንም ደግሞ አሳዳጊ ከ21 ዓመት በታች ሆናችሁ እነዚህ መስፈርቶችን ካሟላችሁ ወልተው እናንተን መውሰድ ይችላሉ ካላችሁበት ሀገር ወደ በመጀመሪያ ደረጃ የአሜሪካን ስቴት ዲፓርትመንት ያስቀመጠው በመጀመሪያ ከ10 መስፈርቶች ውስጥ አንደኛ ደረጃ ላይ ያደረገውን የአሜሪካን ስፖንሰርሺፕ መስጠት የሚችል የአሜሪካን ግሪን ካርድ ወይንም ሲቲዝን የሆነ ሰው ይህንን የስፖንሰርሺፕ ወረቀት አሰርቶ በኢንቪቴሽን ወደ የሚያመጣው ቤተሰብ መላክ ይጠበቅበታል። ወደ ሚኖርበት ኤምባሲ መላክ ይጠበቅበታል ይላል። ስፖንሰር ማድረግ የሚችለው ደግሞ ግሪን ካርድ ያለው ወይንም ደግሞ ሲቲዝን መሆን ይጠበቅበታል። እዛ ሲቲዝን ሺፕ ውስጥ ደግሞ የተለያዩ መስፈርቶች አሉት። ያንን ስፖንሰርሺፕ ወይንም ደግሞ ስፖንሰር ለማድረግ ሲፈልግ አንድን ሰው ልጁን ወይንም ደግሞ የቤተሰብ አባሉን ወደ አሜሪካን እድሜው ከ21 ዓመት በታች የሆነን ሰው ለማምጣት ሲፈልግ እነዚህ መስፈርቶችን ማሟላት አለ። አንደኛ የመኖሪያ አድራሻ ሊኖረው ይገባል። ከታክስ ፍሪ መሆን አለበት። ከወንጀል ነፃ መሆን አለበት። የሜዲካል ማስረጃ ማቅረብ አለበት። እነዚህን ዶክመንቶችን አያይዞ ስፖንሰርሺፑ ላይ መጠቀስ አለበት ማለት ነው። የሚያመጣውን ሰው ደግሞ ሙሉ አኮሞዴሽን መሸፈኑን እንዲሁም የባንክ ስቴትመንት ማሳየቱን እነዚህ ዶክመንቶችን አያይዞ በሚኖርበት ስቴት ዲፓርትመንት ላይ ማቅረብ ይጠበቅበታል ማለት ነው። እነዚህ ስፖንሰር ከመጠየቅ ጋር በተገናኘ ወይንም ደግሞ አንድን የቤተሰብ አባል ከእድሜው ከ21 ዓመት በታች የሆነ በፋሚሊ ቪዛ ለመውሰድ እነዚህን ዶክመንቶችን አሟልተው ቀጥታ የፋሚሊ ስፖንሰርሺፕ ፔፐር በሚኖርበት ስቴት ዲፓርትመንት በኩል ወይም በጠበቃቸው ወይም በራሳቸው መንገድ
ሂደው ስቴት ዲፓርትመንቱን መጠየቅ ይችላሉ ማለት ነው። ፋሚሊ መሆናቸውን የሚያረጋግጡ ደግሞ በኋላ ላይ የሚጠየቁት የዲኤንኤ ወይንም ደግሞ የባዮሜትሪክ ጉዳዮች ሊኖሩባቸው ይችላል። እሱንም መገንዘብ ማወቅ ይጠበቅባቸዋል ማለት ነው። ፋሚሊ ለመሆናቸው የሚያሳዩ የልደት ሰርተፊኬት እንዲሁም ደግሞ ፋሚሊ ማረጋገጫ ዶክመንቶችን ማቅረብ ይጠበቅባቸዋል። ደግሞ በሁለተኛ ደረጃ I-130 የሚባል ፎርም አለ። ውስጥ ቅድም ላይ የጠቀስኩትን በተወሰነ መንገድ የጠቀስኳቸው ዶክመንቶች አሉ። የገቡበት ወደ አሜሪካን የገቡበት ወይም አሜሪካዊ መሆናቸውን የሚያረጋግጡ ዶክመንቶችን ማዘጋጀት። በሶስተኛ ደረጃ የሚያስፈልገው ዶክመንት ወላጅ መሆናችሁን ወይንም አሳዳጊ መሆናችሁን የሚያረጋግጡ ዶክመንቶችን ማቅረብ ይጠበቅባችኋል። ይሄ ማለት እንግዲህ በኢትዮጵያ ውስጥ ከሆነ ያላችሁት ወይንም ደግሞ በኢትዮጵያ ውስጥ ልጁ ከተወለደ ወይንም የቤተሰብ አባላችሁ ኢትዮጵያ ውስጥ ከሆኑ ከወሳኝ ኩነቶች ማረጋገጫ ቤተሰብ ወላጅ መሆናችሁን የሚያረጋግጡ ዶክመንቶችን አውተንቲኬት የተደረገ በውጭ ጉዳይ ሚኒስቴር በኩል የተረጋገጠ ወላጅ መሆናችሁን የሚያሳይ ዶክመንት ማቅረብ ይጠበቅባችኋል። አሜሪካን የምትኖሩ ደግሞ የዩኤስሲአይኤስ የወላጅ መሆናችሁን የሚያረጋግጡ ከሆስፒታል ሊሆን ይችላል ወይንም ደግሞ ከአምልኮት ቦታዎች ወይንም ከቤተክርስቲያን ከመስጊድ ሊሆን ይችላል። በእነሱ በኩል አውተንቲኬት የተደረገ የወላጅ መሆናችሁን የሚያሳይ ዶክመንት ማቅረብ። በአራተኛ ደረጃ ላይ ደግሞ ያለው ፋይናንሻል ማረጋገጫ ባንክ ስቴትመንት ማለት ነው። በውስጣችሁ ማለት በንብረታ የፋይናንሻል ማረጋገጫ ማቅረብ ይጠበቅባችኋል። ይሄ ማለት ቤት፣ መኪና እንዲሁም ደግሞ በባንክ ያላችሁን ትራንዛክሽን የምታሳዩበት ባንክ ስቴትመንት ማቅረብ ይጠበቅባችኋል። ልጃችሁን ማኖር የሚያስችል የፋይናንሻል ማረጋገጫ ማቅረብ ይጠበቅባችኋል ማለት ነው። እነዚህን ዶክመንቶችን በአራተኛ ደረጃ ላይ አቅርባችሁ ለስቴት ዲፓርትመንቱ ማቅረብ። በአምስተኛ ደረጃ ላይ ደግሞ ዙሪያ ፈቃዳችሁ ላይ ምንም አይነት ሪከርድ የሌለባችሁ የወንጀል፣ የአደንዛዥ እጽ፣ የሜዲካል ችግር ወይንም ደግሞ የተለያዩ ችግሮች ላይ ከሽብርተኛ ቡድኖች ጋር በምንም አይነት ግንኙነት ሌላ ዓለም ላይ ያለ ከሽብር ቡድን ጋር ምንም አይነት ግንኙነት ውስጥ ከሌላችሁ እናንተን ይቀበሏቸዋል ማለት ነው። ስድስተኛ ደረጃ I-130 ላይ መሞላት ያለበት ፎርም አለ። ይሄ እንግዲህ ምናልባት ኢትዮጵያ ውስጥ አልተለመደም። አሜሪካን ሀገር ላይ ግን ጎረቤት ስለናንተ ማንነት ወይንም ደግሞ ስለናንተ ባህሪ የሚመሰክረው ነው። እናንተ ለጎረቤታችሁ ምን አይነት ሰው ናችሁ የሚለውን ነገር የሚመሰክር ነው። በእርግጥ ኢትዮጵያ ውስጥ ይሄ ነገር የለም። አሜሪካን ሀገር ግን አለ። አሜሪካን ሀገር ላይ ምን አይነት ባህሪ፣ ምን አይነት ማንነት፣ ምን አይነት ጸባይ እንዳላችሁ የአካባቢያችሁ ሰው ስለናንተ ይመሰክራል። ይህንን ስቴት ዲፓርትመንቱ የሚያደርገው ነገር ሲሆን ስለናንተ ማንነት ጎረቤታችሁን ሂደው ይጠይቃሉ። ኢትዮጵያ ውስጥ ግን ቢሆን ምን ይፈጠራል ብላችሁ ታስባላችሁ? ስለናንተ ማንነት የተጠየቀው በI-130 ፎርም ላይ ስለናንተ ማንነት በጎረቤት ይመሰክራል ማለት ነው። ስለዚህ ኢትዮጵያ ውስጥ ይሄ ነገር የለም። በእርግጥ ኢትዮጵያ ውስጥ ቢኖር አላቅም ምን ሊፈጠር እንደሚችል። በI-130 ፎርም ላይ የሚያሟላቸው አንደኛው ፎርም I-130 ፎርም ላይ ስለናንተ ማንነት ወይንም ስለናንተ ባህሪ ፐርሰናል ባህሪያችሁን የሚገመግምበት ጎረቤቶቻችሁን በመጠየቅ ይሆናል። በሰባተኛ ደረጃ ላይ ያሉ ጠቅለል ያሉ ዶክመንቶችን የምታዘጋጁበት ነው። የልደት ካርድ፣ ፎቶ፣ ፓስፖርት ሳይዝ ጉርድ ፎቶግራፍ፣ የልጆቻችሁንም የእናንተንም ወላጅ መሆናችሁን የሚያሳይ የልደት ሰርተፊኬት የልጆቻችሁን ማለት ነው ወይንም የልጃችሁን የልደት ሰርተፊኬት ማሳየት ይጠበቅባችኋል። ከወንጀል ነፃ መሆናችሁን ዶክመንታችሁን የምትሰበስቡበት ዶክመንት ነው። ስለዚህ እነዚህን ዶክመንቶች በዋነኝነት የሚያስፈልጉ የመጀመሪያ መጠየቆች ላይ ከሚያስፈልጉ ዶክመንቶች መካከል ፓስፖርት ያስፈልጋችኋል። የልጃችሁም የእናንተም ባለበት እድሜ ልክ የወጣለት ፓስፖርት ያስፈልገዋል። የፓስፖርት ሳይዝ ጉርድ ያስፈልገዋል። የስፖንሰርሺፕ ኢንቪቴሽን ካርድ ያስፈልገዋል። ያንን ኢንቪቴሽን ይዞ ወደ ኤምባሲ የሚገባበት የኤምባሲ ቀጠሮ ያስፈልገዋል። የDS-160 ፎርም ቀጠሮ። ይህንን በአሜሪካንም ሆነ በስምንተኛ ደረጃ ላይ ከኦገስት 1 ጀምሮ በአሜሪካን ስቴት ዲፓርትመንት USCIS በአሜሪካን ቆንጽላ ጽሕፈት ቤቶች ኤምባሲዎች ሙሉ በሙሉ ይሄ ፎርም ተግባራዊ እንደሚደረግ ገልጸዋል ማለት ነው። ይሄንን ዶክመንት ተግባራዊ የምናደርገው
ኦገስት 1 2025 ጀምሮ ሙሉ በሙሉ ተግባራዊ እንደሚያደርጉት በፋሚሊ ቪዛ ላይ አሳውቀዋል። ኤምባሲ 160 DS 160 ፎርም ላይ ሞልታችሁ ስትገቡ $185 ትከፍላላችሁ። ኢትዮጵያ ውስጥ ከሆናችሁ በአቢሲኒያ ባንክ በኩል ከፍላችሁ ወደ ኤምባሲ ትገባላችሁ። አሜሪካንም ከሆናችሁ ደግሞ ለስቴት ዲፓርትመንቱ በኦንላይንም በዲጂታል ከፍላችሁ ቀጠሮ ማስያዝ ትችላላችሁ። ኢንተርቪው ይኖርባቸዋል። አሻራ፣ ሜዲካል ይሰጣሉ። እነዚህን ዶክመንቶችን አሟልተው አሜሪካን ስቴት ዲፓርትመንት USCIS እነዚህን ዶክመንቶችን አሟልታችሁ ወደ 10 የሚጠጉ ማለት ነው። እነዚህን ከላይ ጠቀስኳቸውን ዶክመንቶችን አሟልታችሁ የአሜሪካን ስቴት ዲፓርትመንት በምትኖሩበት አካባቢ እድሜያቸው ከ21 ዓመት በታች የሆኑ ልጆችን በፋሚሊ ቪዛ መውሰድ እንደምትችሉ ከኦገስት 1 ጀምሮ 2025 ጀምሮ አረጋግጧል ማለት ነው። ስለዚህ በኢትዮጵያም ሆነ በአሜሪካን ያላችሁ ወላጆች ልጆቻችሁን ወደ አሜሪካን መውሰድ የምትፈልጉ እነዚህን ዶክመንቶችን በአሜሪካን 50 ስቴት ላይ ኢትዮ ትራቭልን ማግኘት ትችላላችሁ ማለት ነው። ስለዚህ በእኛ በኩልም ይህንን አገልግሎት የኤምባሲ ቀጠሮ አስይዘን እንዲሁም የአሜሪካን ስቴት ዲፓርትመንት በ50 ስቴት ላይ ቀጠሮ አስይዘንላችሁ እነዚህን አገልግሎቶችን በዚህ ስልክ ቁጥር ላይ በዋትስአፕ እኛን ማግኘት ትችላላችሁ። ኢትዮጵያ ውስጥ ያላችሁ ቀጥታ እኛን ማግኘት ትችላላችሁ። ኢትዮጵያ ላይ እኛን ለማግኘት በዚህ ስልክ ቁጥር ላይ ቀጥታ በመደወል የአሜሪካን ኤምባሲ ቀጠሮ ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ በመላው ዓለም ላይ ያላችሁ በዱባይ መኖሪያ ፍቃድ እንዲሁም ቤት መኪና ላይ ኢንቨስት ማድረግ ለምትፈልጉ ሰዎች ካላችሁ የዱባይ ሪል ስቴቶችን አዘጋጅተናል። ባለ 1 ባለ 2 ባለ 3 መኝታ ቤቶችን እንዲሁም የ10 ዓመት ጎልደን ቪዛ በነፃ አዘጋጅተን ሙሉ ለፋሚሊያችሁ ለናንተ 100% የከፈላችሁባቸውን ቤቶችን እኛን ለማግኘት በዚህ ስልክ ቁጥር ላይ ደውላችሁ አገልግሎታችንን ማግኘት ትችላላችሁ። ኢትዮ ትራቭሎች ነን። የቪዛ የኤምባሲ መረጃዎችን ቶሎ ወደ እናንተ ለማድረስ አብሬያችሁ የቆየሁት አሜን ነበርኩ። አብሬያችሁ ስለነበርኩ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን።